የኮምፒውተራችሁ ሃርድ ድራይቭ ታይፑ ኤስኤስዲ ነው ወይስ ኤችዲዲ? ይህን እንዴት እንደምትለዩ በሶስት ቀላል መንገዶች በዚህ ቪዲዮ ላይ ያሳያችኋለሁኝ። እስከ መጨረሻው ተከታተሉ። የመጀመሪያው መንገድ የኮምፒውተራችን ኪቦርድ ላይ እንሄድና ኮንትሮል ሺፍት እና ስኪፕ ኪን አንድ ላይ እንጫናለን። እነዚህን ሶስቱን የኪቦርድ ቁልፎች አንድ ላይ ከተጫንን በኋላ የታስክ ማናጀር ዊንዶ በዚህ መልኩ ይከፍትልናል። በዚሁ ዊንዶ ላይ በግራ በኩል ከሚገኙ የታስክ ማናጀር ሴክሽኖች መካከል ፐርፎርማንስ የሚለው ላይ አንድ ጊዜ ክሊክ እናደርጋለን። ባይዘዌ አንዳንዴ እነዚህ የታስክ ማናጀር ሴክሽኖች በዚህ መልኩ ሃይድ የሆኑና አይኮኖቻቸው ብቻ ሊታዩን ይችላሉ። በዚህ ሰዓት ላይ እችኛውን ክሊክ በማድረግ ናቪጌሽኑን መክፈት እንችላለን ማለት ነው። ኦኬ ፐርፎርማንስ የሚለውን አንድ ጊዜ ክሊክ ካደረግን በኋላ በዚህ መልኩ የፐርፎርማንስ ሜን ስክሪን ይከፍትልናል። በዚሁ ስክሪን ላይ በግራ በኩል እንደምትመለከቱት በዚህ ሰዓት ላይ አክቲቭሊ ኮምፒውተር ውስጥ እየሰሩ የሚገኙ ሪሶርሶችን ዲስፕሌይ አድርጎልናል። ከነዚህ ሪሶርሶች መካከል እኔ አሁን የዲስኩን ታይፕ ቼክ ላደርግ ስለሆነ ዲስክ 0 ወይም ዲስክ 1 የሚለውን እፈልጋለሁኝ ማለት ነው። እንደምትመለከቱት አሁን የኔ ኮምፒውተር ላይ ዲስክ 0 ብሎ ዲስፕሌይ አድርጎልኛል። ሁለት ፓርቲሽኖች አሉት ሲ እና ኢ ማለት ነው። የእናንተ ላይ በተመሳሳይ መልኩ ቼክ ማድረግ ትችላላችሁ። ኮምፒውተራችሁ ውስጥ ያለ ዲስክ አንድ ብቻ ከሆነ ዲስክ 0 ወይም ዲስክ 1 ብሎ ዲስፕሌይ ያደርግላችኋል። ሁለት ዲስክ ካለ ደግሞ አንደኛውን ዲስክ 0 ሁለተኛውን ደግሞ ዲስክ 1 ብሎ እዚህ ላይ ዲስፕሌይ ያደርግላችኋል ማለት ነው። ይሄ 0 እና 1 የሚያመለክተው ዲስኩ ማዘርቦርዱ ላይ የተሰካበትን ፖርት ነው የሚያመለክተው። ስለዚህ የኔ ዲስክ ማዘርቦርዱ ላይ ፖርት 0 ላይ ነው የተሰካው ማለት ነው። የእናንተ ዲስክ 1 የሚል ከሆነ ዲስካችሁ ማዘርቦርድ ላይ ተሰክቶ ያለው ፖርት 1 ላይ ነው ማለት ነው። ሁለቱም ዲስክ 0ም ዲስክ 1 ብሎ እዚህ ላይ ዲስፕሌይ የሚያደርግ ከሆነ ሁለቱም ፖርት ላይ ሁለቱም ዲስክ ተሰክተዋል ማለት ነው። ሲምፕሊ በዚህ መልኩ ዲፍረንሺየት ማድረግ ትችላላችሁ ማለት ነው። ኦኬ ዲስክ 0 ወይም ዲስክ 1 የሚለው ላይ አንድ ጊዜ ክሊክ ካደረጋችሁ በኋላ ከዛ ወደ ታች ዝቅ ብለን እንደምትመለከቱት ታይፕ የሚል አለ መጨረሻ ላይ ማለት ነው። ከሱ ወደ ጎን ትሄዱና የዲስኩን ታይፕ በቀላሉ እዚህ ላይ ዲስፕሌይ ያደርጋል ማለት ነው። እንደምትመለከቱት አሁን የኔ ኮምፒውተር ውስጥ የሚገኘው ዲስክ ኤስኤስዲ ነው። የእናንተንም በተመሳሳይ መልኩ ዲስፕሌይ ያደርግላችኋል። ቼክ ማድረግ ትችላላችሁ ማለት ነው። ሶሊድ ስቴት ድራይቭ ከሆነ ኤስኤስዲ ይላል። ሃርድ ድራይቭ ዲስክ ከሆነ ደግሞ ኤችዲዲ ብሎ እዚህ ላይ ዲስፕሌይ ያደርግላችኋል ማለት ነው። ስለዚህ በዚህ መልኩ በቀላሉ ቼክ ማድረግ ትችላላችሁ። ይሄ የመጀመሪያው መንገድ ነው። ሁለተኛው መንገድ የኮምፒውተራችሁ ሰርች ባር ላይ ትሄዱና ዲፍራግመንት ብላችሁ ጽፋላችሁ። ዲፍራግመንት ከዛ በኋላ ዲፍራግመንት ኤንድ ኦፕቲማይዝ ድራይቭ የሚል የሲስተም ሴቲንግ ይመጣላችኋል። እሱ ላይ አንድ ጊዜ ክሊክ ታደርጋላችሁ ወይም ትከፍቱታላችሁ። ከዛ በኋላ ኦፕቲማይዝ ድራይቭስ የሚል ዊንዶ በዚህ መልኩ ይከፍትላችኋል። ከታች ስታተስ በሚለው ሴክሽን ላይ አንድ ሰንጠረዥ አለ። በቀላሉ እዚህ ላይ ሚዲያ ታይፕ በሚለው ስር የዲስካችሁን ታይፕ በቀላሉ ዲስፕሌይ ያደርግላችኋል ማለት ነው። እንደምትመለከቱት አሁን የኔ ኮምፒውተር ውስጥ የሚገኘው ዲስክ ኤስኤስዲ ስለሆነ ሶሊድ ስቴት ድራይቭ ብሎኛል ማለት ነው። የእናንተንም በተመሳሳይ መልኩ ቼክ ማድረግ ትችላላችሁ። የዲስካችሁ ታይፕ ኤችዲዲ ከሆነ እዚህ ላይ ሃርድ ድራይቭ ዲስክ ብሎ ዲስፕሌይ ያደርጋል ማለት ነው ሚዲያ ታይፑን። ስለዚህ በዚህ መልኩ በቀላሉ በሁለተኛ መንገድ ቼክ ማድረግ ትችላላችሁ። ሶስተኛው መንገድ በዊንዶውስ ፓወርሼል ላይ አንድ አጭርና ግልጽ ኮማንድ በመጻፍ የዲስኩን ታይፕ ቼክ የምናደርግበት መንገድ ነው። ይህንን መንገድ በአጭሩ ላሳያችሁ። የኮምፒውተራችን ስታርት በተን ላይ እንሄድና ራይት ክሊክ እናደርጋለን። ከዛ ከሚመጡልን አማራጮች መካከል ተርሚናል ኦር አድሚን የሚለው ላይ አንድ ጊዜ ክሊክ እናደርጋለን። ከዛ እንደምትመለከቱት የዊንዶውስ ፓወርሼል ጥቁር ዊንዶ ይከፍትልናል ማለት ነው። እዚህ ላይ ነው ኮማንዱን የምንጽፈው ማለት ነው። ኦኬ ኮማንዱን ጌት ማይነስና ፊዚካል ዲስክ ብለን እንጽፋለን በዚህ መልኩ ማለት ነው። ይሄን ኮማንድ ምንም ሳትሳሳቱ ትጽፋላችሁ። ከዛ በኋላ ኢንተር እንላለን ማለት ነው። ከዛ እንደምትመለከቱት በቴብል ፎርማት የዲስኩን ኢንፎርሜሽን ዲስፕሌይ አደረገልኝ ማለት ነው። አራተኛ ኮለምን ላይ ሚዲያ ታይፕ ብሎ እንደምትመለከቱት ከታች የዲስኩን ታይፕ ዲስፕሌይ አድርጓል ማለት ነው። አሁን የኔ ኮምፒውተር ውስጥ የሚገኘው ዲስክ ኤስኤስዲ መሆኑን በዚህ አረጋገጥኩኝ ማለት ነው። የእናንተንም በተመሳሳይ መልኩ እዚህ ላይ ዲስፕሌይ ስለሚያደርግላችሁ በዚህ መልኩ ቼክ ማለት ትችላላችሁ ማለት ነው። ኮምፒውተራችሁ ውስጥ የሚገኘው ዲስክ
ሃርድ ድራይቭ ዲስክ ከሆነ እዚህ ጋር HDD ይላል ማለት ነው። ሶሊድ ስቴት ድራይቭ ወይም SSD ከሆነ እዚህ ላይ ሚዲያ ታይፑን SSD ብሎ ዲስፕሌይ ያደርጋል ማለት ነው። ስለዚህ በዚህ መልኩ በዊንዶውስ ፓወርሼል ላይ እቺን አጭር ኮማንድ በመጻፍ የዲስኩን ታይፕ ቼክ ማድረግ ትችላላችሁ ማለት ነው። ልክ ይሄን ቼክ አድርጋችሁ ስጨርሱ ይሄ መዘጋት ስላለበት ኤግዚት ብላችሁ ጽፉና ከዛ በኋላ ኢንተር ትላላችሁ። ፓወርሼሉን ይዘጋላችኋል ማለት ነው።